It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ክበሩልን ነው የምንለው። የ2026 የፊፋ የዓለም ዋንጫ ዛሬ ይጀምራል። ሜክሲኮ ታሸንፋለች ወይስ ደቡብ አፍሪካ? እኔ እንጃ ምንም ለመገመት አልቻልኩም። ሜክሲኮ ታሸንፋለች። መገመት አያስፈልግም፣ ማወቅ ነገ። እሺ ማን ዋንጫውን ያሸንፋል በሚለው ላይ በጣም ብዙ አድማጮቻችን ስለተሳተፉ ደስ ብሎኛል። የእውነት ብዙ ሰው የራሱን ስም ጽፏል። አብዛኛው እንግዲህ ሀሳብ የሰጠ ሰው ፖርቹጋል ነው ያለው። ፖርቹጋል ይላል። አዎ ብዙ እኔም ኮሜንቶቹን ሳያቸው ነበረ። ትጋሪያለሽ ወይስ ለየት ያለ ስሜት አለሽ? አይ ሊሆን ይችላል። ፖርቹጋል እድል ከፍ ያለ እድል ካላቸው ብሔራዊ ቡድኖች መካከል አንደኛዋ ናት። በአንቺ ኦፕታ ሱፐር ኮምፒውተር የፖርቹጋል እድል ከ4-5 ሀገሮች በኋላ የሚመጣ ነው። ኢቨን ከአርጀንቲና በኋላ የሚመጣ ነው። ግን በሰዎች አሁን አንተ ደግሞ ብዙ ጊዜ የምትለው የኦፕታና ከዛ ደግሞ ምናየው ነገር የሰዎች ስሜት ደግሞ ይለያያል። ኦፕታ አብዛኛውን ጊዜ ከቁጥሮች ጋር በተያያዘ ያሉትን ነገሮች ነው ፎከስ የሚያደርገው። ግን እኛ እንደዚሁ ደግሞ አሁን የሰዎች አስተያየት በአብዛኛው ከፖርቹጋል ጋር በተያያዘ ግምት እንዲሰጣት ያደረገው ብዬ የማስበው ተጫዋቾቹን በየክለቦቻቸው ስለምናቃቸው የብሔራዊ ቡድኑ ስሜት ጠንከር ያለ ስለሆነ ስብስቡ በጣም ቁጭትም ስላለ ስብስቡም ጥሩ ስለሆነ የተሻለ ነገር ያሳያሉ ተብሎ የሚጠበቅበት ስለሆነ ሰዎች በአብዛኛው ለፖርቹጋል ይህንን አስተያየት ይሰጣሉ። ግን እዚህ ላይ ደግሞ እኔ አንድ የሚገባኝ ነገር ምኞትም አለው። አንተም ባለፈው እንዳልከው ለክርስቲያኖ ሮናልዶ ፖርቹጋል የዓለም ዋንጫን ማንሳት ለሱ በጣም በጣም የተለየ ስሜት ካላቸው ሰዎች አንጻር ስትመለከተው ቢሆንለት ይመኛሉ። ብዙ ሰው ይመኛል በቃ ቢሆንለት። ምክንያቱም ከዚህ በኋላ የዓለም ዋንጫ ላይ ይጫወታል ብለን አናስብም። መቼ ማናለና እሱማ ይላል እሱ ይላል። ግን እንደዛ አለ። ያንንም ምኞት የቀላቀለ አስተያየት አይቻለሁኝ እኔ። ስለዚህ ሌላ ደግሞ አንድ በትክክል ይሄም ሰዎች አስተያየት ሲሰጡበት ያየሁት ነገር የፖርቹጋል ብሔራዊ ቡድን የዓለም ዋንጫን የሚያነሳ ከሆነ ለክርስቲያኖ ሮናልዶ የተሟላ ስኬት ነው። ለብሩኖ ፈርናንዴዝ ደግሞ ከባሎንዶር አሸናፊዎች ጋራ ስሙን የሚያያይዝበት ውጤት ሊሆን ይችላል እና በዛ በኩል አሁን ዝም ብለህ ስታስበው ብሩኖ ፈርናንዴዝ የዓለም ዋንጫን ካነሳ የባሎንዶርን የማሸነፍ እድሉም ደግሞ የበለጠ ሰፋ እያለ ይሄዳል እና ለሁለቱ መልካም ነገር በመመኘት ይህንን አስተያየት የሚሰጡ ሰዎችም አሉ። በብዛት ግን ለክርስቲያኖ ሮናልዶ ካላቸው በጎ ስሜት ወይም ለሱ ካላቸው አድናቆት አንጻር ነው። ልክ ነው። ብራዚልና ካርሎ አንቸሎቲ ያኔ ከሌላ ጊዜ በተሻለ ጥሩ የቡድን ስሜት ያለ ይመስለኛል። ያው እሳቸው ተጫዋቾቻቸውን ማኔጅ በማድረግ በኩል የተሻለ ወይንም በጣም የተዋጣለት ስሜት ወይንም ደግሞ እውቀትም ስላላቸው አንድ ደህና የቡድን ስሜት ይፈጠራል ብራዚል ላይ ብዬ እንድገምት አድርጎኛል። እሳቸውም ደግሞ በብራዚል ነገሮች በጣም እንደተመቻቸው የሚገልጹ አስተያየቶችን ይሰጣሉ እና ከሌላው ጊዜ የተሻለ የብራዚል ብሔራዊ ቡድን ከሌላው ጊዜ ማለቴ የብሔራዊ ቡድኑ በቃ ሲተችባቸው ከነበሩ ነገሮች ትንሽ ከፍ ያለ
ብራዚልን ልናይ እንችላለን የሚል ግምት አለኝ። የአርጀንቲና የመድገም እድል ከባድ ነው እሱ። ለሌሎቹ እንዳልሽው አትይላትም ለአርጀንቲና። አይ ይከባድ ለየ ብላችሁ ያዙት። ምኑ ነው የሚለኝ? ዛሬ ስሜት ወዴት እንደሆነ ምንም ስሜት አልተናገርኩም። ምንም ስሜት አልተናገርኩም። ይሆናል ብለህ ትገምታለህ አንተ? እኔ አሁን ላይ ሆኜ ለእኔ ዋይ ኖት ካንትሪስ አሉ። በቃ ዋይ ኖት ነው የምለው እኔ ለጊዜው። ፈረንሳይ ብትይ ዋይ ኖት፣ ስፔን ብትይ ዋይ ኖት፣ ፖርቹጋልንም እንደዛው ነው የምለው፣ አርጀንቲናንም እንደዛው፣ ብራዚልንም እንደዛው ነው የምለው። ጀርመንን አለልም። ብዙ ሰው ይላል ግን እኔ አለልም። ይሄ ገናነት በመለወጥ ሂደት በመቆጨት ሂደት ውስጥ ይሄ ገና ማቹርድ የሆነውን የጀርመን ብሔራዊ ቡድን ገና ፕሮዲውስ አድርገው የጨረሱ አልመሰለኝም። ግን ኤኒቲንግ ሊያደርጉ ይችላሉ እነሱ። ግን የኔ ዋይኖት እምላቸው ለምን እምላቸው አሉ። ቅድም ያልሽውን ምኞት ቀላቀል ካልሽኝ ለሮናልዶ ስል ሮናልዶ ይህንን የዓለም ዋንጫ አሸንፎ ቢጨርስ ግን በጣም ደስ ይለኛል። የፖርቹጋል ብሔራዊ ቡድን ፋን አይደለሁም። የሮናልዶ ውለታ እንዲከፈል ፈላጊ ነኝ። የልፋቱ ዋጋ እንዲያገኝ ግን ፈላጊ ነኝ። ይህ ቀረሽ የማይባል ብለን እንድናወራለት ትፈልጋለሁ። ወደ ዝውውር እንሂድ። እሺ የዝውውርን ጉዳይ በተመለከተ ያው ቅድም በመግቢያችን ላይ ያስተዋወቅናቸው ነገሮች ናቸው። አሁንም በብዙ መገናኛ ብዙሃኖች ላይ ተጽፈው እያየን የምንገኘው በተለያዩ ተጫዋቾች ላይ ክለቦች ተመሳሳይ ፍላጎት አላቸው። የኤሊዮት አንደርሰን የአልቫሬዝ ጉዳይ በሰሞኑ ትልቁ አጀንዳ ነው። ይሄ አንድ የሚነሳ ነገር ይመስለኛል። ከዛ ደግሞ ቶናሊንም በተመለከተ አሁን ደግሞ ሌሎች ክለቦችም እንደዚሁ ፍላጎታቸውን እያሳዩ ነው የሚሉ መረጃዎች እየወጡ ነው። በክለቦች በኩል በአርሰናል ድጋሚ ወደ ኒኮ ዊሊያምስ እሱን የማስፈረም እንቅስቃሴ ውስጥ እንደገና ሀሳቦች እንዳሉ ኮንሲደር እያደረገ እንደሆነ የሚገልጹ መረጃዎች ወጥተው እሱንም አይቻለው። ምን ያክል ያስኬዳል፣ ምን ያክል ደጋፊዎቹ በዚህኛው የአርሰናል ሀሳብ ደስተኛ ይሆናሉ የሚለው ላይ እርግጠኛ አይደለሁም። ግን ይሄኛው መረጃ ወጥቶ እሱንም ስመለከት ነበረ። ሌላ የማንቸስተር ሲቲ ተጫዋቾች አሁንም በየቦታው ይፈለጋሉ። የጋቫርዲዮል ጉዳይ ከማንቸስተር ሲቲ ጋር ውል በማራዘምና ወደ ሌላ ክለብ በመሄድ ሀሳብ መካከል ነው የሚገኘው ጋቫርዲዮል የሚሉ መረጃዎችም እየወጡ እሱንም እያየን ነበር የምንገኘው። ግን አሁን ደግሞ ከቅርብ ደቂቃዎች በፊት ፋብሪዚዮ ሮማኖ ይሄ አሁን የሚመጣው የዝውውር ጊዜ በተለይ የመሀል ክፍል ተጫዋቾችን በተመለከተ ብዙ ገንዘብ ሲወጣ የምናይበትና ብዙ ርብርብ በክለቦች መካከል ተጫዋቾችን ለማግኘት ሲያደርጉ የምንመለከትበት ነው የሚል መረጃም ይዞ ወጥቶ አይቻለሁ። እና በጣም ብዙ ገንዘብ ነው እንዳልነው እየተጠራ የሚገኘው። መሀል ክፍል ለምን የተለየ ትኩረት አገኘ ይላል ፋብሪዚዮ ሮማኖ። አይ ይሄ እኛም ከዚህ በፊት ያነሳነው ነገር ነው። በዚህኛው የዝውውር ጊዜ ብቻ ሳይሆን በቀደመው የዝውውር ጊዜም የመሀል ክፍል ተጫዋቾችን በተመለከተ የሚወጣው ገንዘብ የሚያስፈርሙበት ገንዘብና እንደገና ደግሞ ገና ሊያስፈርሙም ሲፈልጉ የሚጠሩት ገንዘብ በጣም በጣም ከፍ እያለ መጥቷል። እንደ በፊት አሁን ለፊት መስመር ተጫዋች ለአጥቂ እንደዚህ ነበር ብዙ ገንዘብ ሲወጣ የምናስታውሰው። ከቅርብ ጊዜ ወዲህ ግን ብዙ ገንዘብ እየወጣ የሚገኘው ለዚያ ቦታ ላይ ለሚጫወቱ ተጫዋቾች ነው እና ይሄንንም ያስተዋለው ነው ተብሏል። ወደ ኋላም መለስ ብለው የዴክላን ራይስን የካይሴዶን ማንሳት የሚቻልበት እድል አለ። አሁንም ደግሞ የዝውውሩ ራዳር ላይ ያሉት እነ ኤሊዮት አንደርሰን እስከ 120 እየተባለ ነው። በጣም በጣም አስቸጋሪና ብዙ ገንዘብ የሚጠየቅበት የመሀል ክፍል ተጫዋቾች ጉዳይ ነው ተብሎ እሱንም አይቻለው። ሌላ ግን የአልቫሬዝም ጉዳይ አብሮ እየተነሳ ነው። ቅድም በመግቢያችን ላይ ያነሳ ነው። ለአልቫሬዝ እየተጠየቀ የሚገኘው ገንዘብ የሚያስኬድ ነው፣ ልክ ነው ወይንስ በጣም ተጋኗል የሚለውም ላይ አስተያየቶች አሉ። አንተ ተጋኗል ነው የምትለው ወይንስ? አዎ ተጋኗል። ሁሊያን አልቫሬዝ ይህንን ያህል አሁን የሚያወጣ ተጫዋች ነው ብዬ አላምንም። እኔ አላምንም። እድሜውንም ከግምት ውስጥ ስታስገቢ የሪሴል ቫሊዩ ቻንስሽ በጣም
ጠበብ ይላል። ብዙ ነገሮችን ታሳቢ ሳደርግ ጉብዝናውም ይህንን 150 ሚሊዮን ዩሮን የሚያስወጣ ነው ብዬ አላምንም። ግን ያው የወቅቱ የእግር ኳስ ገበያ አብዷል። ከአበደው ጋር አብሮ ማበድ ነው ሁሉም የያዘው ብዬ ነው የማምነው። የእግር ኳስ ተጫዋቾች ገበያ አብዷል ስል ለምሳሌ ዲዮማንዴን ገና በ21 ዓመቱ 115 ካልተከፈለኝ ይላል አርቢ ላይፕሲጅ። ሊቨርፑል ይሁን ሊል ነው አለ ዴቪድ ኦርንስቲያን። ይህንን ምን ብለሽ አሁን ዝም ብለው እንዴት እነዚህ 21 ዓመት ልጆችን እኮ በዛ ዕድሜ ማስፈረም ከተወሰኑ ጊዜያቶች በፊት ጥቅም የነበረው you can get them cheap ነው እኮ። አሁን ይሄንን ልጅ ገና ብቅ ከማለቱ 100 ምናምን ካልሽ በቃ ይሄ በጣም አስተማማኝ የሚባለውን ብቃት ማሳየት የጀመሩ ወርልድ ክላስ የሚለው ደረጃ ላይ የደረሱ ተጫዋቾች ለነሱ ዝውውር ስንት ሊከፈል ነው? ስንት ሊጠየቅ ነው? ዲዮማንዴ እኮ አሁን እውነት አይደለም የምንነጋገረው፣ ጎበዝ ነው፣ አሪፍ ነው። ዛሬ ላይ ሆነሽ ነገ የት ሊደርስ እንደሚችል ፎርካስት ማድረግ ትችላለች ምናምን፣ ልክ ነው። ግን ባይ ኖ ሚንስ ግን 115 ሚሊዮን ደፍረሽ የምትጠይቂበት ግን አይደል። የመሃል ክፍል ገበያ እንዲህ የተራገበበት ዋና ምክንያት የሚመስለኝ ትልልቅ የሚባሉት ክለቦች አት ሴም ታይም ሚድፊልዳቸው ላይ ስራ መስራት እንዳለባቸው ማመናቸው ነው። ስም እንጠራለን። ማንቸስተር ዩናይትድ ብቻውን 3 ነው የሚፈልገው፣ ብቻውን 3ቱ ዝም ብለው እንዲሆኑ አይፈልግም። ስለዚህ ሽሚያውን ጠንካራ ያደርገዋል። የማንቸስተር ዩናይትድ መሀል ክፍሉን ሪቢውልድ አደርጋለሁ ብሎ መነሳት። አንድ አማካይ ቢሆን ኖሮ ችግር አልነበረውም። 3 ኤሊየት አንደርሰንንም ቶናሊንም አንድ ላይ መውሰድ እየፈለገ በጣም ከባድኩ። እኔ ዛሬ የምጠብቀው ልዩ መረጃ አለ በማንቸስተር ዩናይትድ ዙሪያ፣ በኋላ ላይ እንነግራቸዋለን ከደረሰና ከወጣ። ሪያል ማድሪድ መሀል ሜዳ ወይ ሞት እያለ ነው። ሪያል ማድሪድም ማንቸስተር ዩናይትድም በተመሳሳይ ስሞች ዙሪያ እየተሽከረከሩ ነው። የቻምፒዮንስ ሊግ ፋይናሊስት፣ የፕሪሚየር ሊግ አሸናፊ አርሰናል መሀል ክፍሉ ላይ ራስን የማጠናከር ስራ መስራት ይፈልጋል። ስሞችን ይጠራል፣ ግን ስኬሊ ምናምን ይላል፣ ያመነታል በተወሰነ ደረጃ። ግን ሀይ ዲማንድ ነው ያለው አርሰናል ቤት ሚድፊልዱን ለማጠናከር። ሚድፊልዳቸው በጣም ጠንካራ ከሆኑ ቡድኖች ጋር ሲጫወት ፈተናውን አይቶታል፣ ማለፍ አይፈልግም። እዚሁ ላይ ከአሌክሲስ ማካሊስተር ጋር መቀጠል አይፈልግም ሊቨርፑል። ይህንን ልጅ ሸኝቶ እንደውም ትላንትና የሊቨርፑል ልሳኖች ስለ ግራቨንበርችም እንደዚሁ እያነሱ ነበር። እጣ ፈንታው ምን ይሆናል የዚህ ልጅ እያሉ። እጣ ፈንታሽን በተመለከተ ጥያቄ ከተነሳ ትቀጥል አትቀጥል እየተባባሉብሽ መሆኑን ማወቅ አለብሽ። ይቀጥል አይቀጥል ነው ጥያቄው ማለት ነው። ዲስከሽን ያስፈልጋል በሱ እጣ ፈንታ ላይ ፊውቸሩን በተመለከተ ምናምን ከተባልሽ ዳይሌማ ውስጥ ናቸው። ብናቆየው ይሻላል ብንሸኘው ይሻላል ላይ ናቸው ማለት ነው። እነዚህ ሁሉ ትልልቅ የሚባሉ ክለቦች መሀል ክፍላችንን ለማጠናከር የተለየ ትኩረት እንሰጣለን ካሉ በተወሰኑ ስሞች ላይ ነው የሚሽከረከሩት። ሲቲን ውሰጁ። እኔ ሲቲ ለማን ነው ይሄንን ያህል ገንዘብ ሲከፍል አይተሽ የምታውቂው? ለጃክ ግሪሊሽ ነው እኮ አይደለ ማክሲመሙ የተከፈለው እንጂ ሲቲ እኮ ባለ 65 እኮ ነው። 65 የሚጫወት እኮ ቡድን እንደውም እዛም አይደርስም። አሁን ዝም ብለን ቼልሲ ምናምን ከፍ ያለውን አይደለም የምንጠራው ነው፣ ከፍ ያለውን ነው የምንጠራው። ይሄ 100 ምናምን ደርሶ አያውቅም። ማክሲመም የሲቲ ምልልስ ያለው በማክሲመሙ በራያን ቼርኪማ በጣም ርካሽ 30 ምናምን እኮ ነው የተገኘው። በማክሲመሙ እንሂድ ከተባለ ግን የምትሄጂው 68 ምናምን ነው የሚለው ማንቸስተር ሲቲ። ከዛ እነዛ ተጫዋቾች በዛ አይነት ዋጋ ከተገዙ በኋላ ነው ኤቭሪባዲ ዋው ምናምን የሚል ገብቶሻል። ግን አሁን ማንቸስተር ሲቲ 120 አለኩ። ግን አሁን ከነዚህ አሁን በጣም ወጣት ለሆኑት ተጫዋቾች ኤክስፔሪየንሳቸው ገና ለሆኑ ተጫዋቾች ይህንን ያክል ገንዘብ እየተጠራ ልክ ነው ማለት አይደለም። እንደ ልክ አድርገህ እንዳትወስደው።
ግን ለሁሊያን አልቫሬዝ ይሄ ገንዘብ መጠራቱ እንዴት ነው ባላንስ የምታደርገው? ምክንያቱም እኔ ስለ ሁሊያን አልቫሬዝ ሳስብ ልክ ነው አላልኩም እዚህ ጋር እንትን እንዳይባልብኝ ግን አያያዝ አላልኩም እንደዛ ግን ስለ ሁሊያን አልቫሬዝ ሳስብ በጣም ትልቅ ኳሊቲ ያለው ተጫዋች ነው። በጣም ጎበዝ ተጫዋች ነው። እድሜው 26 ነው። በእንግሊዝ ፕሪሚየር ሊግ ላይ ልምድ አለው። በስፔን ልምድ አለው። ከአትሌቲኮ ማድሪድ ጋር እየተጫወተ አትሌቲኮ ማድሪድን የጠቀስኩበት ዋናው ምክንያት ብዙ መከላከልን ምርጫው አድርጎ የሚጫወት ክለብ ሆኖ ግን ደግሞ በዛ ሂደት ውስጥም ብዙ ጎል ማስቆጠር የቻለ ተጫዋች ነው እና በዚህ ሂደት ውስጥ ሆኖ በደንብ በቃ ፕሩቭ የተደረገ ታለንት ነው ያለው። አሁን ለነ ዲዮማንዴ 100 ምናምን ከተጠራ እንዲህ ፕሩቭ ለተደረገው ታለንት ደግሞ ይህንን ያክል ገንዘብ መጠራቱ ሊያስደነግጠን ይገባል ወይ? እኔ ክለቦቹም በዛ ልክ ይከፍላሉ ብዬ አላስብም። በመጀመሪያ ግን በማለክ በ150 እንክፈል ብሎ ጠረጴዛ ላይ አቀረበው። እሱማ ሪያል ማድሪድ ነው። ሪያል ማድሪድ ክለብ ነው፣ እሱ ክለብ ነው። ግን የሪያል ማድሪድን ሁኔታ እንዲሁ ስናስበው ይሄ ምንድን ነው እንደዛ አይነት ነገርም አለው ብዬ ነው የምረዳው እንጂ አሁን ሌሎች ድርድሮች ሊደረጉ ይችላሉ። ግን አሁን ሪያል ማድሪድን ያጠቀስኩበት ዋናው ምክንያት ክለቦቹ ስል እኮ ክለቦቹ ስል ሪያል ማድሪድን አውጥቼ ነው በቃ አይሆንም ለሪያል ማድሪድ ስለተባለ እሱን እዚህ ውስጥ ሳልከተው አርሰናል ለምሳሌ 150 ይከፍላል ብዬ አላስብም። ቀድመም ስንል ነበረ። ግን አውጪውም ሪያል ማድሪድን ብታወጪውም ከዚህ ውስጥ መዘሽ ሪያል ማድሪድ ግን ሁሊያን አልቫሬዝን ቫሊዩ 150 ሚሊዮን ዩሮ ነው ብሎ አቀረበ ገንዘብ። ስለዚህ አሁን ቦተም ላይናችን መነጋገር ከሆነ በዚህ ነው የምንነሳው። ሪያል ማድሪድ በአውሮፓ በዓለማችን በጣም ትልቅ ክለብ ነው። 150 ሚሊዮን ልክፈልና ልውሰደው ካለ ይሳካለታልና አይሳካለትንም ምናምን አይደለም መነሻ የምናደርገው። ለዚህ ልጅ ይሁን ብሎ አምኖበት 150 ሚሊዮን ዩሮ ኦፈር አድርጓል። አሁን የሁሊያን አልቫሬዝን ከዲዮማንዴ የሁሊያን አልቫሬዝን ከኤሊየት አንደርሰን አንጻር ስታየው እውነት ያን ያህል ውድ ነው ወይ ነው አይደል? ያንቺ ሐሳብ የነበረው እንደዛ ነው የተረዳውሽ። ያ መነሻችን ነው እንግዲህ ይህንን መልስ የሚወስነው። ሌላ ተጫዋችን በተመለከተ ሌላ ክለብ የሰራውን ስህተት መነሻ አድርገን ለዚህኛው ራይትና ኤክስ እንስጥካል ለእኔ አይመጣውም። የአርቢ ላይፕዚግ እና የሊቨርፑል የድርድር ስህተት የሁሊያን አልቫሬዝ መለኪያ መሆን የለበትም። ይሄም ስህተት ነው፣ ያም ስህተት ነው። ለእኔ ኤሊየት አንደርሰንን ለመግዛት ማንቸስተር ሲቲ የሚያደርገው የጠራው ገንዘብ ስህተት ነው። ከኤሊየት አንደርሰን አንጻር ሁሊያን አልቫሬዝ ስለሚሻል ብዬ ስህተት ነው ብዬ የማምነውን ነገር መለኪያ አድርጌ ይሄኛውን ልክ ለማድረግ አልሯሯጥም። ለእኔ ሶስቱም ልክ አይደል ማርኬ በቃ ለዛም ይመስለኛል አሁን ዓለም ላይ አሉ የሚባሉት ጋዜጦችም የስፖርት ተንታኞችም የእግር ኳሱ የኢቭን የተጫዋቾችን የማርኬት ቫሊዩ የሚያስቀምጠው አሉ አይደል? እውነት ወርዝ ያደርጋሉ ወይ እነዚህ ልጆች? እውነት ወርዝ ያደርጋሉ ያወጣሉ ወይ? አርሰናልን እኮ እየመከሩት እኮ ነው። በውድ መግዛት ምርጥ አገልግሎት የማግኘት ዋስትና አይደለም አሉት እኮ። አይዛክን ነው አሌክሳንደር አይዛክን ነውና ከዛ ሊቨርፑል ስንት ከፈለ ምን አገኘ የሚለውን ነው። አሁን ሻጭ ክለቦች ጉልበተኛ ሆነዋል። ዘና የሚያደርግ ሲቹዌሽን ስለሆነ ያለው እጃቸው ላይ እንጂ እውነት ለመናገር እኔ አሁን ማቲያስ ፈርናንዴዝም 80 መባሉ ልክ አይደለም። በዚህ ዙሪያ የሚጠሩት ዋጋዎችን በሙሉ አሴቲዝ መቀበል በጣም ያስቸግረኛል። ሌላ አንድ ነገር ልንገርሽ፣ አርሰናል ሊነግድ ነው። ሰምተሻል? እሱ ሲገዛ ሁለት ተጫዋቾችን ወይ ዛሬ ወይ ነገ ያስፈርማል። አርሰናል ጩጮች ናቸው። አንደኛው 16 ዓመቱ ነው፣ አንደኛው 18 ምናምን አልፏል። ከፒኤስጂ እና ከሌስተር ሲቲ የሚገዛቸው ተጫዋቾች አሉ። እምቤምቤ የሚባል ተጫዋች። አንዱ የተነገረው ነገር ምን እንደሆነ ታውቂያለሽ? ካልሆነ ወደፊት ስንሸጣቸው ያዋጣሉ። የቼልሲ ሜንታሊቲ ናት።
ስትገዢው የሚሆን ከሆነ አሁን ያላቸው ፖቴንሻል ልጆቹ ወንደር ኪድ እየተባሉ የሚጠቀሱ ናቸው። ምርጡ ታዳጊ ምናምን እየተባሉ የሚጠቀሱ ናቸው። 150,000 ነው የሚከፍሉት ልጁ ላይ ለለፋህበት ብለው ምናምን የሚከፍሉት ነው እንጂ ኦልሞስት ፍሪ ነው። አሁን ከእግር ኳሱም ጎን ለጎን ወይም ቡድኑን ተጠቃሚ ከሚያደርገው እግር ኳሳዊ ምክንያት ጎን ለጎን መድፈኞቹ ምን አሰቡ? ወደፊት ጆሮአቸውን ብንልም ያዋጣናል። ገብቶሻል? ቲንኪንጉን እንድንረዳው ብዬን እንጂ ለእኔ ገበያው አብዷል። ለእኔ በጣም እንትን ነው። ቬንገር ከተወሰነ ጊዜ በፊት የሚሉትን ለማለት ፍላጎት ስለሌለኝ ነው እንጂ ያኔ የእሳቸው መግለጫ ያበሽቀኝ ስለነበረ ዛሬ ልጠቅሰው ያኔ የተበሳጨበት እንዳልለው ነው እንጂ ራሴን ያሁኑ ግን ያስብላል። የሚወጣባቸውን ያህል ገንዘብ ምርጥ ተጫዋቾች ናቸው ብሎ ቬንገር አያምኑም። ያን ያክል አገልግሎቱን እናገኛለን። አሁን ለምሳሌ የወጪውን ያህል አገልግሎት ይሰጡናል ብዬ አላስብም ይሉ ነበር ቬንገር። አሁን ብዙ የአርሰናል ደጋፊዎች የሚሉት ዴክላን ራይስ በጣም በቃ ከወጣበት በላይ የጠቀመ አገልግሎት የሰጠ ያኔም አምና ሪያል ማድሪድ ላይ ያንን ጎል መንታ ጎል ከፈለ ተባለ። እንደውም እኛ ጋር ቀር ያለው መልሳለሁ እንደዛ ነበር። ግን እንደዚህ በቃ በወጣባቸው ወጪ ልክ አገልግሎታቸው ያን ያክል አሳማኝና እንኳን አወጣንባቸው የሚያስብሉ ተጫዋቾች ናቸው ወይ የሚለው ላይ በጣም ብዙ ሀሳብ ይሰጣል፣ ብዙ ክርክርም አለ። በሌላ ቀን ፕሮግራማችን ላይ ደግሞ በስፋት የምንመለስበት ይመስለኛል። በቃ ለዝውውር ጉዳያችሁ ግን እኛ አለንላችሁ፣ ምንም ማትጨነቁ። ከዚህም ከዛም ሰብሰብ አድርገን የሚታመነውን ብቻ ወደ እናንተ ማቅረባችንን እንቀጥላለን። ሸገር ስፖርት 2010